በየትኛውም ሀገር ሆናችሁ ሀገር ቤት ለሚገኙ ቤተሰቦቹ ወዳጅ ዘመዶቹ ልብስ፣ ኬክ፣ ስጋና እንቁላል፣ ዳይፐርና ማንኛውም የቤት አስቤዛና አላቂ ዕቃዎችን ሶደሬ ስቶር ላይ ይዘዙ። በአንድ ቀን ውስጥ ዕቃውን እናደርሳለን። በብር፣ በዶላር፣ በዩሮና በየትኛውም ሀገር ገንዘብ ሶደሬ ስቶር ላይ መግዛት ይቻላል። መላኪያ ከ$3 ወይም 99 ብር ጀምሮ እንደ ክብደቱ ይጨምራል። የተቀባይ ስልክ ቁጥር ብቻ በማስገባት ማዘዝ ይቻላል። መልካም አውደ ዓመት። እንኳን አደረሳችሁ። የደወሉላቸው ደንበኛ ወይኔ ምን አለው ብዬ ምን አለ ብትቀሰቅሽ እንዳራስ ልጅ ጧ ብለህ ተኝተህ እያየሁ በምን አንጀቴ ልቀስቅስ? ብባረር በኋላ ምን ትጠቀሚያለሽ? አንተ ደግሞ ትደርሳለህ።
ያው ቁርስ በጣም ረፍዷል ብዬ እዛው በላለሁ። አንድ አፍታ ጎርስ አርገውጣ ማታም ሳትበላ አሁንም ሳትበላ ልትሞት ነው እንዴ? ወይ በጣም ስለረፈደ እኮ ነው። አታይም እንዴ ሲጨቀጭቅ? እንግዲህ አትጨማለቅ። በሰቀቀን ልትገለኝ ነው እንዴ ሐሳብህ? አየኔ እናት የልብ አውቃ እኮ ነሽ። እንደው ሉሌ እሺ ብትለኝና ትንሽ ብትቆይልኝ ስለ አባትህ የምነግርህ ነገር አለኝ። እያየሽ እየደወሉ ሲጨቀጭቁኝ ደግሞ ስለ አባቴ የተለየ አዲስ ነገር ምን ተገኝና ነው? የቀረ ጊዜው ሲደርስ የምነግርህ ብዬ ያቆየሁታለኝ። አሁን ጊዜው ደርሷል። በቃ ማታ ትነግረኛለሽ። አሁን በጣም እቸኩላለሁ። እሺ እንደው አደራህን ሉሌ ራስህን ጠብቅ። ሰሞኑን ምንም ጥሩ ስሜት እየተሰማኝ አይደለም። ሀሴት እስካሁን ለምን ቆያችሁ? ለምን አልወጣችሁ? ጌች ሉል እስካሁን አልመጣም። አይሆንም እያልኩሽ እኮ ሉል ካልሆነ ብለሽ ድርቅ ያልሽው አንቺ አይደለሽም እንዴ? ካልሆነ ሌላ ሰው ይቀየር በቃ። ነው ጌች እንደዛማ መሆን የለበትም። ራሱ መምጣት አለበት። አንደኛ ጎበዝ ካሜራማን ነው፣ ሁለተኛ ደግሞ ከሌሎች የተሻለ ስለ ቦታው እሱ ኢንፎርሜሽን አለው። እኔም እኮ እሺ ያልኩሽ ጥሩ ስራ ሰርታችሁ እንድትመጡ ስለምፈልግ ነው። ጌች እንዳው መጣ። በቃ አንተ ስራ አክብረህ መግባት በፍጹም አትችልም ማለት ነው። እንዴት ነህ በላቻም? ደግኔ ያን ከንቱ ሳታገኘው ቀረህም አይደል? መች ተሱ ጋር ኖርን። ያውቀል መይ ከደመኛ ጋር ያስሯል። ቀኑ አልደረሰው ሆኖ እንጂ እሱማ መች ያመልጠኛል። ግድ የለም እጃችን ወደቁ አይቀር። ምን ነው አቤ ብላይ? ምኑን በላሁት በል። ይሄ አተላ ጉድጓድ ገብቶ ሳላይ እህሉስ እንዴት አንጀት ይጠብላል። ረቶ አንተ ሰው ረቶ ወንድማችን ተፈታ ብለን አመስግነን ታናበአ አቻም የሚሰቃይ እሱን አገኝ ብሎም አይደል? ግድ የለም እጃችን መውደቁ አይቀር። ያቻም እናት እንኳን ደስ ያለሽ። እንኳን አብሮ ደስ አለ። ያቻም እናት እንኳን ደስ ያለው። እንኳን አብሮ ደስ አለ።
እንዲህም አድርጎ ደስታ የለበል ረተው አበል ረተው ሴትዮይቱ ትረፍበት አቻም ብላይ መጣሁ ዙሪያ ገባውን አፍቆኛል ዞር ገበታውን ትተህ ጠየት ብላይ ታዩ ቃኘት አድርጎ ይመለሳል በልበሊት ምዕራፈ ቅዱሳን ኢየሱስ ገዳም ይባላል። ይህን ገዳም የተገደመበት በ13 ክፍለ ዘመን ነው። በኢትዮጵያ አሉ ከሚባሉ አንጋፋ ገዳማት አንደኛው ገዳም ይሄ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በስደቱ ጊዜ ቅድስት ድንግል እናቱን ሕፃን ሆኖ ይዞ የተመላለሰባትና ያረፈባት ቦታ ናት። ወንድ እዚህ ጋር ሰው አለ። ወዲያ ሄድና ተቀመጥ እንጂ እኛ ሰው አንመስልሽም? እንደዛ ማለት አይደለም ወንድ፣ እሱ ጋር ሰው አለ ነው። እንግዲያውስ ከውጭ የትም አንቀመጥ። ወንድ የሆነ መጥቶ ያስነሳል። ኧረ ተው ግዴለህ ሲልኝ ወዲያ ሲፍሌኖ ጅምር ታነሳ የምን መርዶ አመጣተው? ምንድነው የምሰማው? አያ ደመኛሽ ሊፈታ ነው አሉ። ያው ሻልሽ ሊፈቱት ነው። የተፈታሉ ታዲያ ምን ያመጣል? ምን አልክ? ያ የሰው አተላ ሊፈታ ነው። አዋቻ ተፈረደበት 3 ዓመት አመክሮ ተደርጎለት ሊፈታ ነው። ታዲያ ይሄ ምን መርዶ ነው? የምስራች ነው። እንደው ምን ይሻላል? እንደው ከዚህ ቅዠቱ መቼ ነው የሚወጣው? እንደው ታሰረ ተፈታ ብዬ እንደው ደስ ብሎ ሳልጨርስ ደግሞ አሁን ወዴት ነው የሚሄደው? አወይ ድል ወይ እስኪ አንቺ ተረጋጊ። አትበሳጭ። እኔ ይዤው እመጣለሁ። ቴንኪው በጣም ነው የማመሰግነው። ለካ እዚህ ገነት ውስጥ ነው የተወለድኩት። እረኝነት አገረሸብኝ። ገና ከብት አሳግዳል። አግኝቼ ነው እዛ ከብት ሲያግደኝ አልነበር የኖርኩት እኮ ቅጠላቸውን የበላችሁት የሰጣቸው እኮ ራስህ ነህ። ውብዬ ግን ይህን ገነቴን ለምንድን ነው ደብቃኝ የኖረችው? እሳቸው ምን ያርጉ ሲሰሙ ነው። የሰው ልጅ ሲፈጠር ጀምሮ ከገነት ወደ ሲኦል ሲሸሽ ነው የኖረው። አሁን ባልኛለሁ። ይህልኝ ባገሬን ይህልኝ
ለምን ትጣላላችሁ? ጓደኛሞች አይደላችሁ እንዴ? ኧረ እንጣላም በሙላውን ስለወሰደብን ነው እንጂ። አንተ ይሄን ሁሉ ብቻህን ጠጥተህ በኋላ እነሱ ያንተን ሽንት ሊጠጡልን? ስማ ደግሞ ትስቃለህ። ያዝ ያዝ ያዝ። ጉልበት አለኝ ብለህ ሁሉንም ለእኔ ስትል በኋላ ሆድህን በስተው በስትሮ ነው የሚመጡልኝ። ከአሁኑ ብታካፍላቸው ነው የሚሻለው። እሺ ተስማማን? ያዝ። ከዚህ በኋላ ጠብ የለም፣ ሙላውን የለም። ተስማማን? አንተ ነው እንሂድማ። ምንጭ ላይ ተፈጥረን መቅጃ አጠን የምንጠማ ብቸኛ ህዝቦች በዓለም ላይ እኛ ብቻ ያለን እኮ ነው የሚመስለኝ። አይገርምሽም? በል ሹፌር ነሲቡ በፍጥነት ወደ ጠላ። የምን ጠላ ቤት ነው? ስነ ስርዓት አሉ። ሀሴትዬ ውብዬ ጠላቸውን ስታደንቅ ሰምቻታለሁ። በዛው ምርቃናዬን እስከ መጨረሻ ልሰራ። በእናትሽ ፍቀጂ። እና አሁን ምን ልትኮን ነው? የምሆነውን ማሳያል። እሱማ ይታወቃል። እሄድለታለሁ። አሁን ደጃፍ ደግሞ ምክራችን ሁሉ የልጅ ጨዋታ አታርገው። ገና ስንት ቀን አለ? እዛ ሄደህ እጅን ለወታደር አስረክበህ ልትመጣን? ተወኝ እባክህ። ልቤ ነዷል። አንጀቴ ውስጥ እሳት የለኮሱብኝ ያህል እየተአጠልኩ ነው። ምን ያህል ዳሜ ነገ በሆነና ከእስር ቤቱ ደጃፍ በደፋሁት። የት ይቀራላችሁ? እኔም 20 ዓመት ሙሉ በበዓል የተንሰፈሰፈ ልቤ ተንፈስባል። ለሁሉ ብልሃቱ ግን ችኮላ አይደለም። ንዴትን ዋጥ አድርጎ እንደተማከርነው ለዘር ሳያስቀሩ መፍጀን ነው። ይሄ ምን ነው? ይህችን ቀን ጠበቃም አይደል እንዴ? ኦላ ወርዳ አንድም ሰው ያልገደልክ? ምን ይረባኛል? እሱን ሳልገድል የሚስቱን ቤተሰቦች ብፈጅ? ሊያሱስ ቢአረ አባትየውን ሳልገል ልጁን አልገልም ብለህ አይደል እንዴ አዲስ አበባ ይቀራው? ምንድነው የምትለኝ አንተ ሰው? ዛሬ ታዲስ አበባ የቀረሁት የሱን አድራሻ ባጣም አይደል እንጂማ ልጁን አግኝቼ እድሜያ ብደፋው በማን እድሌ አባቴን ነጥቆኝ ስብከነከን ያደኩትን እሱም ልጁን አጥቶ ሲብከነከን አይቼው ሞቱን ባሳምርለት ነበር ምኞቴ። ተወኛበይ አሁን ይህን ጥይት እንደ ማሽላ ታላፈነዳውት እንቅልፍም አይወስደኝ። በል ሱጥር በላንተ አሁን ወደ ቤት ተመለስና ሚሊሻ ይመጣ እንደው መልክ ስደድብኝ። እሷም ተጋሽተ ኖሯል። ምን ነው ተነጋግረን አሁን የያዙ እንደሆነ አመለጠን ማለት አይደል? ይል አንዳንድ ነገር ሸሽገ ይዘህልኝና እኔ ከተማ አልወጣ። እማሚጠላ ቤትም ሰው ስደድና ያለውን ነገር አጣራ። እሺ በች አቻ ወዳጄ ወይ ድሌ ገና መፈታቱን ተስዱብኝ መጣች። ልጅሽ የማያርመው እኩይ ሰው ነው። አሁን ውጣ በይው። አንዳችን ሞክር ፊትሽ ነው አንጋል እየምትልልሽ። ኧረ እኔ ምኑን አውቄው አያ አሻችሁ ምን ታዩ? ወይ ድሌ ኋላ እንዳትበላሽ። አራቅ ሴት ነሽና አሁን ተኩሼ ብላሽ ባረግሽ ሴት የገደለ ልታሰኝ ይኖራል። አሞክረውም ነበር ህጎነት አገኘው ነበር። እማክ ተሞትሽ በኋላ ምን ታረጊኝ ነበር? በይ ተያይዘና አለኔ አሁን መንገዴ ገለል በልልኝ። መቼም ድፍንን ሳሮ እንዳንቺ ያለ ጀግና አላበለች።
ተወዴት ነሽ በይ? ወዴትስ ብሆን ይለ አንተ ልጠይቅህ በዘመን ጺምህን አንጨፍግገው የሰው መንገድ የምታቋርጥ የት ብትሆን መቼም ተይተለሚ ከተሜው አትሆን ይለ የምታድነው ነገር ታለ እንዲያመልጠው ወደ አበትህድ ነው መሻል። አይ ልበ ሙሉ ነሽና ባይሆን ወጉን የተሳተሽ መእነትሽን ሳታወልቂ ስለ ከተሜነት መሳለእሽ አላዋኢነትሽን ይገልጣል። ባታ ኦኖይ መእነት ለኦለኛ ግብሩ ነው። አሁን ህመንገዴ ገለል በለኝ ባያምጭላሽ አንተስ አዴብ ብትገዛ ይሻላል። አሊያ የድፍን ለሚ መሳለ ያሉ ማረክ ነግሬያለሁ። በመንገድሽ ለጥ እኔ እንደ አንቺ አይነቷን ስከተል ሙሉ አይነት ሰው አይደለሁ። በይ ሂጂማ ሂጂ። እመክ ነገር አለኝ ማለት ነው። በል አንተን ስለማይለዩ ትገባና የሚሉትን ሰምተ ሞባይል ላይ መታለኝ። ደጋባይ በልሂድ። እንደ ዛሬም ደስ ብሎኝ ያቅማ ሴትዬ ውብዬ ትሙት። እንኳን አንተ ትብት የተቀበረበት እኛ ራስ በደስታ አብደናል። ቺርስ። እንደ ዛሬም በአገሬ ኮርቻ ሀሴትዬ ተራራው ደስ አይልም? በጣም ገደላ ገደሉ፣ ሸንተረሩ፣ ዝንጀሮቹ ገዳሙ ወደ ኮሰ በጣም ሹፌር ነሲቡ አንተ በጣም እድለኛ ነህ። ያለ ምንም ኢንትራንስ ፊ ቀጥታ ገነት ገብተሃል። ተማመን። ምን ያስቃል? አሁን አስታውሳት የማታውቀው ነገር ስለተወለድክበት ብቻ ብዙ አለ ተነፋፈን ነው። እንዴታ እትብቴ የተቀበረባትን እንሳሮ የእናት የአባቴን ምድር ኮራ ብዬ ነው አማወራለሁ። ነቅጅልኝ ማናቴ። እኔ የምለው ከዚሁ ነው እንዴት ተወለድከው? አዎ ሰው ብጠይቅሽ ታውቂያለሽ? ማን የሚባል የውብዳር ጌታወይ። ይወዳል የአቶ ይሁኔ ባለቤት ከ20 ዓመት በፊት ነው ወደ አዲስ አበባ ሄደችው። ይሁንልኝ እንድልነሳውን ነው የምትል? አዎ ድል ነሳው ነው የአያቴ ስም። ይሁኔ አባት ትሆነ ታዲያ አንተ ቻላቸው የምትባለው ልጃቸው ነው? ልጅ ቻላቸው ነው ስሙ። ቻሌ ጠጣ። ቺርስ። የጀግና ልጅ ነህ። በእናሳመኝ ይሁንልኝ ጀግና ነበር። እሱ መጣ ሲባል ምድር ቁናህ ነበር የመጣው። ምን ያደርጋል እሱ ባለመኖሩ የማንም ባለጌ መጥቶ ይሸልልብናል። እይልኝማ ሴትዋ የማን ልጅ እንደሆነ የጀግና ልጅ። ምን የይሁኔ ልጅ ነኝ እያልክ ነው? አትገረምም? የጀግና ልጅ ነኝ። የዛ ሳተና የይሁናቸው ቆራጡ ጀግና ይደበላለቅ ምድር በቁና የይሁኔ ልጅ እኔ ነኝና። አሁን እናትን አስታውስኳት። ጥሩ ሴት ነበረች። አባትህም ቢሆን ከመታሰሩ በፊት ወዳጅ ነበር። አባቴ እስር ቤት ነው እንዴ? ምንም አልሰማህም እንዴ? የአባትህ ስሩን ጨርሶ ሊፈታ ነው ሲባል ልትቀበለው የመጣ ነው መሰለኝ። የአባቴ ህይወት እንዳለም አላውቅም። ወይ ምን አድርጎ ነው የታሰረው? አይ ነገር አበላሽሟል።
ማን ወጣላህ? እኔ ነኝ አቻ፣ እኔ ነኝ። አንተ ኋላ ብጠብስስ ምልክት ማሰጠኝ። ያቶ ይሁን የልጅ አባቱን ሊቀበልህ ተማገብታል። ምን ያሳጅሃል? ማን ያለህን? እኔው ራሴ ነኝ። ተማም ይጠላ ቤት በይነ በብረቱ ያየሁት። እጅ መንሻ የልጁ ግሬስ አበረክትለታለሁ። ማሪ ጉድ ሆነናል። የምን ጉድ ነው እሱ የምታወራው? የእህትሽ ልጅ ወንድምሽ ቤተሰቦቿን ሊያጣራ ከለሚ መጥቶ ሲያጠያይቅ የአባቱ ደመኞች ሰምተው ምሽቱን ገለው ሊቀብሩት ሲቀጣጠሩ ሰምተው አሁን ነገሩኝ። አረግ አይደረግማ እኮ ነው። ይሄ ቆሜ ማን ወንድ ነው ይሄን የሚያደርግ? ሉል ወይ ውብዬ፣ ለካ የንሳሮ ስም ሲጠራ እንደዛ የሚያንዘረዝራት አባቴ እዚህ ስለታሰረ ነው። ግዴለሽማ ሴትዮ፣ ወደ አዲስ አበባ እንሂድ። እንዴ ከምን የነሲቡ ፍራት ተጋባብ? ቅድም ስትሸልል አልነበር እንዴ? እውነቱን ነው። ችግር ካለማ እንመለስ። እናንተ አብዳችኋል እንዴ? ምን ተፈጠረና ነው የምንመለሰው? ናሲቡ ዝም ብለው ሺ መቅነው ነው የሚዘባረቀው። እና እስኪፈጠር እዚህ ተጎልተን እንጠብቅ እንዴ? እነዛ ሰዎች ማን ናቸው? ምንድን ናቸው? ምን እናውቃለን እኛ? የፈጣሪ አለ ሀሴትዬ፣ ይህን ቦታ ቶሎ ለቀን እንሂድ። ሀገሩ ላይ እኮ ህግ አለ። ወይ ህግ? አንቺ ስለዚህ ሀገር ምን የምታውቂው ነገር የለም። ሰዎች ተረጋጉ። ናሲቡ አንተ መኪናውን አዙረ ጠብቀኝ እሺ። ሉል ላናግረው። እኔ በሰጦች ደመከል መሆን አልፈልግም። አንተ ሉል ነቃ በል እንጂ። ወይ ምን አለ 5 ደቂቃ ታግሼ በሰማ። አይው ማሪ፣ ይኸውልሽ መጀመሪያ እኔን አድምጪ። ልጁም እንዲጠነቀቅ ለእናትየው መጀመሪያ ደውል። ለምን ብያብኝ? ኋላ እሷስ ድንገት ብንደውልላት አደነግጥም ብለህ ነው? ባይሆን ሄጄ ካመጣሁት በኋላ ደውልላታለሁ። ይኸው ብቻሽን እንዳትዘልቂ፣ አንድ ሁለት ሰውም ቢሆን አስከትይ። ሰዎቹ የዋዛ መርዘኞች እንዳይመስሉሽ። ረግ አበይ እስቲ ድረሱብኝና መርዛቸውን ጎልጉዬ ነው ማውጣ። ይልህ አንተ አትስጋ። ይኸው አወቀ መጥቷል። ተሱ ጋር ሄዳለሁ። ግባ እናረፍ። ብርቱ አደሩ አበይ። ሂጂ ልጄ ሂጂ፣ ድረሽለት ሂጂ። ሊቀ መላእክቱ ይከተልሽ። ነገረኛ ጉድ ነው እንዴ? ኧረ እሱ ያዛቸው። ለነገሩ የሆነላቸው አይመስለኝም። ባዶ ጥይት ነው የሚጮህ። እንግዲያውስ የእናት አባቴ አምላክ ጠብቆ እጃችን ያስገባቸው። ና እድነት አይደለሁም። እኔ ልጆች አባት ነኝ። ሽንታ አንቺ
ሀሴት 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 ወደ ኢትዮጵያ ወይስ ከኢትዮጵያ ውጪ መሄድ ፈልገዋል? እንግዲያውስ በተመጣጣኝ ዋጋ የአውሮፕላን ትኬት፣ የማረፊያ ቦታ ወይም ሆቴል ሶደሬ ዋን ላይ ገብተው ይዘዙ። የሚቀበሉት ሰውስ ይፈልጋሉ? ሶደሬ ዋን ላይ በመግባት ጋይድ ወይም ሹፌር ብለው ይጠይቁ። ለቤተሰብና ወዳጅ ዘመዶ የሪዞርት ቦታዎች፣ የመዝናኛ ቦታዎች፣ የውበት ሳሎን እንዲሁም ሌሎች አገልግሎቶችን ሶደሬ ዋን ላይ በመግባት መርጠው አገልግሎቱን ይግዙ። ቀድማችሁ ቦታ አስይዙ። ደረጃውን የጠበቀ ቤት ወይም ክፍል ያከራያሉ? በየትኛውም ሀገር የምትኖሩ ኢትዮጵያውያን የምታከራዩትን ቤት ወይም ክፍል ሶደሬ ዋን ላይ በማስመዝገብና ቤቱ ለኪራይ ክፍት የሚሆንበትን ቀን በመምረጥ ለተከራዮች አቅርቡ። ደንበኞች ሶደሬ ዋን ድረገጽ ላይ ክፍያ በመፈጸም ክፍሉን አስቀድመው ቦታ በማስያዝ ይከራያሉ። በቋሚነት በወር ክፍያ የሚከራይ ክፍሎችንም ሶደሬ ዋን ላይ በነፃ በማስገባት ተጠቃሚ ሆኑ። ሶደሬ ዋን ኧረ ህግ ያለ ዘመዶች
የት ነው የወረደችው? ሴጣን የሴጣን ቁራጭ ይቻለሁ። እስቲ ዥቦሬ ታድር እንደሆነ አይሃል እዚህ ምን ትሰራለህ? ዋና ብጠብስ ምን ትሆን ነበር? በል ሂድ ከዚያ። ጠላቶቻችን እኮ የገቡበትን አይቼ ልነግርህ ብዬ ነው። እናንተው ብያለሁ። ሂድ ከዚያ። ራይኔ ማለት ቀራል ሆዴት ነው ማዱ አስበላን እራባቸው እንግዲህ በዚህ በበቃቃው ሊወረዱ ማለት ነው። አንሳ ባይ በኩል በሰርጡ በኩል እንቅነማቸው ማሪ ይሄ ነገር ችግሩ ዘለግ ያለ ነው። እንዴት ወይ ሞባይሉን አውቀነው እንኳን ቢሆን እየደወልን ትመሪው ነበር። ለምኑም አዲስ አበባ እንደውልና የወብዳን ቁጥሩን ትስጣል። አቤት ሳልነሳ እኮ ነው መደወል የነበረብኝ። አበይ እየነገረኝ ምን አፈዘዘኝ በል ብቻ እየቀረበ አንተ ረፍንጭ ዛፎቹን አትቀንጥስ። በዚህ ነፍስ ውጪ ነፍስ ግቢ በሆነበት ሰዓት ስለ ዛፍ ትጨነቂያለሽ? እባክህ እኔ ለሰውየው ምልክት የሰጠኸው ነው። ማነው? ውቤ ነች። ብላን ሳናናግራችሁ ምን ጉድ ነው ግን የደበቁ? ሄሎ ውቤ፣ ሩቅ ንገረኝ፣ የት ነህ? በጣም ሩቅ ነው። የሆነ ትንሽዬ መንደር ይታየኛል። ምን ምልክት አለ? ምልክት? አጠገብ ምን ይታያል? ንገረኝ። ምልክት ምን አለ? ምልክት ምንም ነገር የለም ውቤ። ምንም ገደላ ገደል ድንጋይ ምናምን ነው ያለው። ለፊት መንደር አይታየህም? ሩቅ ናቸው ቤቶቹ። ቤት በመንገዱ ለፊት ወደሚታየው አምልጣቸው፣ አምልጣቸው፣ አምልጣቸው። ይገሉሃል፣ ይገሉሃል።
ደግመሽ ይችላል እኛው ለኛው ጉዶች እነሱ ናቸው መሰለኝ። ሴት ነው የምትታየኝ። ዛሬስ ምን ጉድ ውስጥ የገባ ነው አያ ብዙ ናቸው። እሺ ድንጋያሽ፣ እሺ ድንጋያሽ ደግሞ እንዳትፈሪ፣ ጅብ ልብ ነው የሚያየው። ደፋር ብዛይ። እሺ እሺ አሴትዬ። ወይኔ ሽንቴ ያሹ ጥብቅ አድርገሽ ያሹ። እሺ ጥብቅ አድርገሽ ያሹ። ሽንት ከሸተታቸው ማልቀ ምንም የማውቀው ነገር የለም። እኔ አክስትህ ነኝ። ደርሰንላችኋል። ዘመዳችሁ ቻሌ፣ አንተ ነቃ በል እንጂ አንተ ቻሌ፣ እኔ አክስትህ ነኝ። ነቃ በል እንጂ ና ብናየ ተነሽና እየደርስንላቸው። አሁን ሰውዬው እርብ ነው ያለው። እናምልክ እሺ ማዘር እንበላለን። አየህ ይህን ጉዳችንን ሳታይ ሳሰማ እንድታድግ አስበን ነው ከእናትህ ጋር ወደ አዲስ አበባ የሰደድን። አሊያማ እዚህ እንዳሉት እንዳንዶቹ ጠመንጃ አዝለህ የምትኖር ትሆን ነበር። ያውም ደመኛ ሳይቀናው በህይወት የኖርኩ እንደሆነ። እንደምን ዋላችሁ? አመሻችሁ። በጎናችሁ ሳማችሁ አጎቶች ናቸው። እንዴት አመሻችሁ? ግቡ እናይ። የኔ ቆይ ተነሽ ሳሚያቸውስ። ጎሽ ጎሽ እንዴት ቁጭ በል እናይ። ቁጭ በይ እናይ። ቁጭ በይ
እንጂ እኮ ነው። ምን ታረጊያ ማለት አፊ እኮ ነው የምልሽ። አንቺ ላትፈይጂ ራስሽን አትጉጂ። አይነሳም። ምን ይሻላል አባባ? የሆነ ነገር እናድርግ እንጂ ይዟት ሳይርቅ። አሁንማ ማን ደርሶበት በአድራሻው ፈልገን ነው እንጂ የምናገኘው። ወይ ደግሞ ለምን ለፖሊስ አናሳውቅም? ለፖሊስማ አይሆንም። ያወቀ እንደሆነ ይገላታል። ጥሩ ጉዳይ ጥለሃልና በል። ጀግና እኮ ናት ቻሚ። ደግሞ ቆንጆ ናትና ይህችን ጥሩ አድርጎ ዋጋዋን መስጠት ነው። አምጣልኝ ያልኩን ሁሉ አመጣ። አዎ እንዲያው ለጠላት ብላ አስጨነከኝ። ተምኔው ጠላት አርጋህ ታረፍክ አንተው። እና ምን ትሆን ብለህ ነው አፍነህ ያመጣህ? መያዣ አርጌ ነዋ። ደግ እንደው አንዳቸው አፈር ገብተው ታላይ ቀን እንዳይቀድመኝ ብዬ ነው። አይዞ ይሄኛው ተዛሬ አልፍ ይልቅ ደመኞች የታሉበት ኦላት ወርድና መልክቴን ታደርስልኛል። መንገዱ ይሄው ነው። በቃ ግጠመኝ ብሎ መስደድ። እንዴ ማን ነው የሚገጥመው? እንዴ እኔ እኮ ጠብ አልወድም፣ ተደባድቤ አላውቅም እኮ። በቡጤ እኮ አይደለም ቻለኝ። በምንድን ነው? በጥይት ነው። ምን ሆነሃል? ቆይ እስኪ ረጋ በል። መጀመሪያ ሐሳቤን አዳምጥ። ግጠመኝ የምንለው ለወጥመድ ነው። እነ ማርሸት እንደነገሩኝ ሰውየው ቆላውን እንደኛ እንደጁ መዳፍ አያውቀውም። ልጅቷን ወስደን ቻላቸውን ከሰደድን በኋላ መልሰን እኛ እንደገና የምናተርፍበት ቦታ ቀረን እዛ እንገጥመዋለን። አይ እኔ ይሄ ነገር ምኑም ደስ አላለኝም። አንድ ቀን መሳሪያ ይዞ የማያውቅ ልጅ ብቻውን ቆላ ሰደነው አጠናቀው ቢጠብቁንስ እኮ። አይ ለመሳሪያው እንኳን ጥቂት ጊዜ ለልምምድ እንዲሰጠን ጠይቀን የማርሸት በደንብ አርጋ እሷ ታለማምደዋለች። አሊያ ደግሞ ልጅቷንም እሱንም የምናተርፍበት መንገድ ካለ ወዲህ በሉ ዘዴያችሁን አቀብሉ። እኔም በባባ ሐሳብ እስማማለሁ። መሳሪያ ለማልመዱም ቢሆን ቢያንስ እኛ እስክንደርስለት ድረስ ትንሽ ተቋቁሞ እንዲጠብቅ ጥቂት ነገርን ያስተምረዋል። በያ ላይ ደግሞ ዘመዶቹ ፖሊስ ጋርም አይደሉ? ብቻውን እኮ ነው። አይዞ በርታ እንጂ በርታ በል። ጠንከር በል ይቻላል። አዎ ወንድም አይደለም። ሰዎቹ ጎረስ አርጊው። አንቺ ተነጋህ ሊቀመሽም አትመስይ። ባክር ሰው ሰድልኝ ከፈለክ ራስ ብለው እህሉ ታዲያ ምን ያርግሽ? አንቺው እግዚአብሔርን እንኳን አትፈሪ? አንተ ደግሞ እግዚአብሔርን ታውቀዋለህ እንዴ? ማክ ምን ትላለች እቺ? የፈጠረኝና አምላኬን ነው ማለት አንቺው። ሰው ለመግደል እንቅልፋታ ያደርክ እግዚአብሔር ትል ትንሽ አታፍርም? አንቺ እንዴት ነው የሚያናግርሽ? በይ በጤናሽ ወደ ሀገርሽ መመለስ አልፈለግሽም መሰል። አየህ እግዚአብሔርን አታውቀው። ግደለኝ መተኮስ መግደል ነው የምታውቀው። አንቺስ አንዳች ነገር ተጣብቆሽ እንጂ በጤናሽ መሳሪያ ተያዘው እንድጋ እንዲነማሽላት ትንጣጭም ነበር። እኔ እናት እኔ ታንቺ ነገር የለም። ታንዴም ሁለት ያስመለጥሽኝ አንቺ ነሽ እንጂማ ደርቤ ያልጥልሽም ነበር። አይ እባክህ ምን ፈለግሽ? ሽንቴ መጥቷል እና ደግሞ አፌን አትስረኝ። ከፈልክ ምንም ነገር አልናገርም። እኔ ይሄ ነገር ምንም ቢሆን አያሳምነኝም። እኛ የራሳችንን ይዘናል። አበቃ። እሷ የመንግስት ጋዜጣ ናት ተብሎ የለም? ታዲያ ለፖሊስ በደንብ አድርጎ ማስረዳትና በፌደራል ወታደር ቢሆን ማስለቀቅ።
እንዴት ነው የምትናገረው? ማን እንደመላሽ ለወታደር ሲመልስ አይተሃል? መጀመሪያ ወታደሮቹን ሲያገሏት ቢሸሽ ኃላፊነቱን ማን ሊወስድ ነው? ኧረ በልጁ እኮ ተጨነቀ ዛዲያ። ቆይ ነው ማሬ፣ ቆይ ማሬ አይዞሽ አለ ጨከን በል እንዴ። ልክ እኮ ነው ፖሊስ ጋር አባትየው መፈታቱም አይደል በልምምድ ሐሳብን ፋታ እንዲሰጠን አስማምተ ነው። ከዛ በኋላ ይሁኔ ራሱ ይገጥመዋል። ይሁኔ ጀግና ነው። አካባቢውንም ጠንቅቆ ያውቀዋል። ቢሆንም ከልጁ እሱ ቢያልፍ ይሻላል። ይሄ ጎረምሳ ሮጦ ያልጠገበ በማያውቀው ዕዳ ከሚጠፋብን ይሻላል ብዬ ነው። እንዲያ ከሆነ ጥሩ ዘይዳል አበይ አስብለን ነግሯል። እሺ ይሻላል። አዎ መልእክታችንን የሚያደርሱን እኛ ሰው ፈልገን እንላለን። የምን ሰው ነው? እኔ ራሱ ያለው አይደል እንዴ? ከዚህ በኋላ ምንም አላረግም። ለምን በማያገባኝ ነገር አታሰቃኝ። በፈጣሪ መታመን እኮ ነው። በፈጣሪ እግዚአብሔር ለምን ወዲህ እንድትመጪ የመራሽ እድልሽን እርገሚ። እኔ እንደው የሞት አደራዬን እየተወጣሁ። አንተ ከሰው አልተፈጠርክ። እናት የለ እህት የለ። እሺ ከአፌን እንኳን አትሰለኝ። ከዚህ በኋላ ተዚህ ፈብቲ ወርደ ከራስ እንዲያው ስታስቡት እንዲህ አይነት የልጅ ጨዋታ ይቀበላሉ ብላችሁ ነው? ይሄ ለእኛ ንዕት ነው። ህልግ ጊዜ አትፍጁ። የተቆረጠው ቦታ በሰዓቱ ማንንም ሳታስከትሉ ይዛችሁ ትመጣላችሁ። አትመጡ። ኦይ ወስዳችሁ ምን ልታረጉት ነው? ሀረግ እንዴት ያለ የጅል ጥያቄ ነው? በይ አንተ ተይ ማለት ረቱ አበክ እንዴ! እስቲ ሰከንድ ብለህ እናውጋ። እልቂት ለማንም አይረባ። ያ በኋላማ የኛ ድርሻ ነው። ሲያሻን ብንሰቅለው፣ ሲያሻን ቆራርጠን ለጅብ ብንሰጠው ማንከልክሎ። እንግዲያውስ የመጨረሻውን ውሳኔያችንን ልንገርህ። በባህላችን አንድ ወንድ ልጅ እንፋለም ሲባል እምቢ ያለ እንደሆነ እሱ ፈሪ መሆኑ እርግጥ ነውና በልጅቷ ፋንታ ከሁለት አንዳችሁን መያዣ አድርገን ፍጻሜውን እናሳምረዋለን። አራቢ እንዲህማ ያርጉ። እንዲህማ አይሆንም። መልእክተኛም አትይዙም። ይሄ በአገሩ ሁሉ የሚያስነውራችሁና የሚያስገልላችሁ ሥራ ነው። ያስነውረና ልጃችንን አሳልፈን ከምንሰጥ አገሬው እንደፈለገው ያርገን።
አሁን ሳንተላለቅ ብለን አጎነበስን እንጂ ለወንድነቱማ አንሰን ነበር። ህበን እንያዝ ብትሉስ የኛ ሰዎች ዝም የሚሉ ይመስላችኋል? አንተው ምንድነው እዚህ የምትቀባጥር? ለምን ለራሱ ደውልሃት ነበር? ይህንም ወስነው እሱ እንጂ አንተ አይደለህም እኮ። ጥሩ ተሰሙታላችሁ እንግዲህ። ተናገርኳት ቃል ፍንክች ቢል እምላሴ ጸጉር ይነቀል። ሂድ ደህና። እኔም እንዲህ ያለ ወንድ ወዳለሁ። እኔንም ማርኮ ገደለው ተሚል ወእሳ ያድነኛል። እንግዲያው የፍልሚያውን ቦታ እኔው መርጣለሁ። ባልሽ አንቺን ለማስለቀቅ ጥሩ ዘዴ ዘይዷል በይ። ምንቴ በላኒ ቆይማ አንተ እዚህ እኛ ዘንድ ትቆያለህ። ደውለን እናነጋግራቸዋለን። ከዚህ በኋላ አንተ መምጣት አያስፈልገንም። እንግዲህ አድምጡኝ። በኋላ ሌላ ተንኮል ያሰባችሁ እንደሆነ ውርድ ከራሴ አድብታችሁ ሌላ ነገር ለማድረግ የሞከራችሁ እንደው በልጅቷ ህይወት ቆርጣችሁ የወንድ ስራ ያ ነው። አይጥ ሞቷን ስትሻሉ አንተ ማጅ ሆነህ ነው የምትሸልለው። እንዳውም አንተ የትም አትሄድም ማሬ። የፍጥኝ ሰሪና እዛ በረት ውስጥ ታይል አቅደም አንተ አባት እኔን ያድምጡ። እሱ ተቀልቡም አይደል? የለም የለም፣ አንተ እዛ ሄደህ መልእክቱን ታደርሳለህ። እሱ እዚህ እኛ ዘንድ ይቀመጥ። ያሉበትን እኔ ወይ ታውቄ። እርሶ ትልቅ ሰው ነው፣ ለመያዣውም ቢሆን እኔ ያለሁ። እሱን ይተውት። ከዚህ ዘር እንዳንተ የሰከነ መብቀሉም ተመስገን ነው ማሬ። አወቀ ሁለቱንም አንድ ላይ አድርጋችሁ አስራችሁ ጠፍንጋችሁ በበረጣሉ። ናዲ ምን ጭራም ና አንተ እርሳስ አላባክም። አደራርቤ ነው የምጥልቅም። ሴት ያውም ከተሜ መማረክ ነው ወንድነት። አየሽ የኔዎቹ ለዓመታት ሲያለቅሱን ይኖሩ በይበአሻል ለሀገሩ ላልሞተ ሰው እንዲያይለቀስ። ተተጋባችሁ ቆያችሁ፣ ወልዳችኋል። ባል አይደለም የስራ ባልደረባዬ ነው። እና ለስራ ባልደረባሽ ነው እንዲህ ቀኑን ሙሉ ስትነፋረቅ የዋልሽ? አወይ ተወጁ እንደሆነ እንጂ በጤናሽማ እንዲህ አትሆኝም። አንተ የምትወደው ወይም አብሮ ያደገ ሰው የለም? ለምን የሌለ ሰው አይደለው? እኔም ሉልን የምወደው አንተ ቤተሰቦች እንደምትወዳቸው ነው። ሉል ስለ አባቱ ምንም የሚያውቀው ነገር የለም። በህይወት መኖሩን እንኳን የሰማው ትላንት እዚሁ ነው። እኔ ነኝ እዚህ ውስጥ ያስገባው። ተባክቶ እባክህ። ይኸውልሽ እኔ ደግሞ በጨቅላ አይምሮዬ እፊቴ የተደፋ አባቴን እያስታወስኩ ስብከነከን የአባቱን ደም ሳይመልስ እየተባልኩ ስወቀስ ያደግኩ ብኩን ነኝ። አሁን ተድል ያፋፍ ደርሻለሁ። ተይ። ልክ ነህ። የምትለው በሙሉ እኮ ልክ ነው። እናተኛ ካላችሁበት ሆናችሁ የቪዲዮ የምክር አገልግሎት ስጡ ወይም ባለሙያ አማክሩ። የጤና ባለሙያ፣ የህግ ባለሙያ፣ ሳይኮሎጂስት፣ የጋብቻ አማካሪ፣ የምግብ የስፖርትና የጤና ባለሙያ እንዲሁም በየትኛውም ስራ ላይ የተሰማራችሁ ባለሙያዎች በመላው ዓለም ለሚኖሩ ኢትዮጵያውያን በቪዲዮ የተደገፈ የምክር አገልግሎት በመስጠት ተጨማሪ ገቢ ያግኙ። የምክር አገልግሎት የምትፈልጉ ባለሙያዎች እንዲያገኟችሁ በጽሁፍ ማስቀመጥ ትችላላችሁ። sodereconsult.com
ወይኔ ውብዬ ምን አለ ነግረሽ ነበር አክስቴ ማረኝ እናቴ ውብዬ የሆነ ነገር ብትሆን ነው እንጂ እንዲህ ድምፅ አይጠፋም ነበር። ቻላቸው እሷ ምን ትሆናለች? አይዞ ቻላቸው እሷ ምን ትሆናለች? ይልቅ እንደ አባትህ ቆፍጠን በል። እሺ አሴትዬስ በእኔ ጉዳይ በእኔ ጦስ ገብታ የተሰቃየች እኮ ልሰቃይልሽ አሴትዬ። ቻሌ ረበብ ይሄ ምን ጉድ ነው? አታሟርትብኝ፣ ቆፍጠን በል። ቆፍጠን ኦረግ ምን አያቴ አልኩ እኮ ልድገመው እንዴ? ሴት ነው ይሄ ሰው። ውብዬ መጣል ውብዬ በድል ጥንትኛ አባቴ ነው ጠላትን መግደል። ሸኔ ጀግና ሳይ አበያ ነገር ቢበቃ ነው አይሽልኝማ። አሳድገሽኛል ውብዬ በማር በወተት። በል ተነስ ቻሌ ተነስ ማረፍ በል። አይ ጉድ አይ አንተው ቻላቸው ምነው አንተ ቤት ማትል? ውይ ለካ ቻላቸው ነው ስሜ። ምኑን ቻልኩት? ለካ ሀገርህን ብቻ ሳይሆን ስምህንም አስቀይሮ ኖሯል። አሁን ፖለቲካሽን ተይና ቶሎ አቤት እንድልሽ ከፈለግሽ ልዑል በይኝሽ። ይሆንሽ ልዑል። ይሄ አሁን አወቀ የሰጠህ ልብስ ሆነ ሸጋ ነው። በቃ ጥሩ ነው። በቃ ይኸው አሁን እንሂድ። ተነስና የበርታ እንሂድ። ጫካው እንለማመድ። ኧረ ተነስና በርታ ና በላዝ የምን ኩናሃል? ቆፍጠን በል። የወንድ ልጅ አይደለም እንዴ? በልጠበቅ አርጋዝ ኧረ ህል ልቀቀውና ጀርባ ህዘል ያዝበል። ይኸኛውን ጠበቀች እንዲያ ነው። በል አሁን ሄደን ከጫካው ወርደን እንለማመዳት። ደህና ዋሉ በያበስ። እሺ ማለት ማሪሽ ና እንጂ አይዞህ በእናትህ እጄን እንኳን ገርሻለሁ። በጣም እየደከመኝ ነው። እንደው አስኮናኝ ቢጤ ነሽ። ወይኔ በጣም አጥብቀኸው ነበር። እየገፋሽኝ እኮ። ወይኔ እጆቼ ተለጠፍሽብኝ እኮ። እንዴት ልፍታሽ? ወይኔ ጨካኝ ነህ። በጣም አጥብቀኸው ነበር። አንቺ እኮ ነሽ እያከረርሽው ያለሽ። ወይኔ ምን ትሆኛ አማረሽ? እጆች በጣም ጠንካሮች ናቸው። በዛ ላይ በጣም ጀግና ነህ። የአባቴን ደም ሳልመልስ ምኑን ጀገንኩት በይ።
ስማ አይባልም አንቺ ወንድ ልጅ በስሜ ጠርተሽ አዋሪ እንዴ ስምህን ሳላውቀው ነው እንዴ በስምህ ምጠራ አወያቻም የለህ አትስማቸው አወይ ንዕት አንቺ የዚህ መንደር ሰው ሆነሽ ቢሆን ድሮ ነበር የሞትሽ ቆይ አትስማቸውን አባት ስም ነብሱን ይማረው ምን ሆነብሽ አይ ምንም ዋሽንት በጣም ደስ ብሎኝ ነው እስኪ ንፋ በጣም ጎበዝ ነህ ለዋሽንት ነው የምታጨበጭቢ እንዴት ለመድክ ሕፃን እያለው ባበይ ነው ያስተማሪ እሱን ተነጠቁኝ ወዲህ አበይ ክንዴ ነው ስለ አባቴ እየነገረ በደንብ ያስተማሪ ጓደኛዬ ይቺ ዋሽንት ነች የክንዴ ናት ሆድ ሲብሰኝ ባበይ ትዝ ሲለኝ የናፍቆቴ መወጫየችው ናት አባት በጣም ጥሩ ነገር ነው ያወረሱ አንተ በስችሎታኛ ሀገር ብትመጣ ሀገር ሙሉ ነው በፍቅር የሚቀበልህ ለይቺ ነው እንዴ እኛ ሀገር በጣም ብዙ ብር ተከፍሎት ነው የሚያስተምሩት ኧረ ለዋሽንት ነው የሚከፈል እውነቴን እኮ ነው የምልህ እስኪ ስጠኝና ለማመድ ኧረ አንቺ እስረኛዬ እኮ ነሽ ጭራሽ አስተምሬ ልሰድሽ ምን አለበት ኧረ እንዲያይ አንቺ ይቺን ያሽ ይቺን ያሽ በዚህ ሸር አንቺ አትድፈኝው ሸረፍ አርገሽ ተከንፈርሽ አኑሪው የግ ሸረፍ ሸረፍ በይች ምን ልትሆኝ አንቺ የክንዴ ነው እንዳሰብሪ እቺ ምን ሆናለች እንዴ ምንድነው ወዴት ነው የምንሄደው ምን አለኸኝ ወዴት ነው የምንሄደው እርብ ነው እኮ ደርሰናል እርብ ነው እያልሽ ስንት ኪሎ ሜትር ነው ይዘሽኝ የመጣሽው በመንገድ ልትደፊኝ ነው እንዴ ምን ኮነ አልደርሰናል እያልሁ አይደል እንዴ በቃ እኔ የትም አልሄድም እዚሁ አለማምጂኝ ይሄው ደርሰናል ምንሾቹ ለስብሪ ስለወጡ ድምጡ እንዳይወጣ ይረዳናል ብዬ ነው መድፍ ነው እንዴ የምታለማምጂኝ እኔ ከዚህ ንቅንቅ አልልም የቀረች ጉልበቴን ተዋግቼባት ልሙት ናነኒ ደርሰናል እርብ ነሽ ና ደግሞ እርብ ነው አትበይ ቅርብ ነው በይ እርብ ነው እያለች ልትደፋኝ እች ላይ ቀዳዳዋል እኮ እያየሁ ወዴት ነው የምታየው? ከፊት ለፊት ቁልቋል ቁልቋል ይታያል። ጥሩ ትንፋሽን ዋጥ አድርገህ ደረት ላይ ጠበቅ አድርገህ ያዘው።
ወጥ አርገ ያዘው አላልኩ? ማን የተኮሰው? ወይኔ ያ ሰውዬ መጣ እንዴ? ቻሌ ቆፍጠን በል። ወይኔ ምን እየሆንክ ነው? እናት ወይኔ በል ተነሳሁን፣ ተነሳሁን። ልቀቅኝ። ውይ የከተሜ ሴት አገርሽ ላይ ባል የለሽም። አሁን ከጨረስኩ በኋላ ነው የምትጠቀኝ? አጣደፍሽኝ እኮ መች ፋታ ሰጠሽኝ። አይዞ የሰው ሚስት አማገጥኩ ብላ አትስጋ፣ እኔ ባል የለኝም። ምን ነው ቆየሽ? ሊተላለፍሽም አይደል? ከከተማ ወንድ ጠፍቶ ነው። ምን እንዳለ ወንዱን እንዳለ ጫታል ፈስሶታል። የልበርስ ወንድ ከነ ክብሩ እዚህ ነው ያለው። አወይ ድሊ እና ከተማ ሴት ሁሉ ኦመር ሆኗል በእኛ በለው አልኩት እኮ። እንደው ነፍሳችንን ስተን ስንላፋ ዋሽንቴን ሰበርናት። ተሰበራ ጦሰን ምን ትላለች? ኋላ ሲብሰኝ ምን ልነፋ ነው? እንኳን ተሰበረች። መጥፎ ትውስታ የሚያስታውስ ነገር ነው የተገላገልከው። ከዚህ በኋላ አዲስ ዋሽንት ትነፋለህ። ደግሞ እንደገና ገና ሰደፉ መታኝ ብላ ነው እንዲምትሆነ ለይሁ ነበር የሁሉ ድንፋታ። ለሐሴት ብዬ ነው። ቆይ አንቺ ስታስቢው በዚህ መሳሪያ ተኩሽ የሚመታ ይመስልሻል? እኔን እንደዛ በሰደፉ አፈናጥሮ የጣለኝ እሱ ላይ በተኩስበት ምን ሊፈጠር እንደሚችል የማልገምት የማላቅ ይመስልሻል? ጨክኜ እሱ ላይ ተኩስበታለሁ። ቻሌ ሞኛ ትሁን። ያለው እኮ ከተማ አዲስ አበባ ውስጥ አይደለም። እንኳን አይደለም ያባቱ ገዳይ ልጅ ሆነ ይቅርና ለምን ገላመጥከኝ ብሎ ልግደል ብሎ የሚነሳ አውሬ ሰው ነው። አንድ ንዝር ካጣለት ግንባሬን ብሎ ነው የሚገለው። ዋቀው ይግደለኝ። እግዚአብሔር አለልኝ። መጀመሪያም ከዛ ሁሉ ተኩስ ውስጥ ያዳነኝ ፈጣሪ ነው። አሁንም አይተወኝም። እኔ ሰው ላይ እጄን አላነሳም፣ አልተኩስም። እግዚአብሔር እንኳን ከተወን ቆይቷል። እባክህ እግዚአብሔርማ ዘራችን እንደሚበራ የጤፍ ገለባ ሲበተን መቼ ተደረሳችኋለን? ያንተ አባት ነፍስ ታጠፋ ወዲህ ሁሉም ወደ የመጠጊያው ሲሸሽ በልጅነት እድሜ መጠጊያ የሰጠኝ አንተ አያት ነበር። አንተም እናቴ ይዛ ጠፋች። አያትም እንደምታየኝ ወንድ አድርጎ አሳደገኝ። የአባት ዕዳ ሆኖብኝ ነው እንደምትለው ደም የጠማኝ ሆኜ አይደለም። ችግር ነው ለዚህ ሁሉ ያበቃኝ። አሁንም አንተ ወንድሜን ለማዳን ነው ላይታችን ብለ ይቅርታ ማሪ። ተነሽ፣ አሁን ልምምዳችንን እንቀጥል። ተነሽ። ሄድነት ያዥማ እንደሱማ አይደል ፈጅሻል።
ቀስ ተብሎ ነው። ይሄ ቀስ ተብሎ እንዲታሽቱ ያዥ። ይሄ ሲወርድ እየጠበሽው በልተሽ ጨረሽ አንቺ? አይ በቃኝ። ምን በላሽና? ረሃብ እንዳይደፋሽ ትንሽ ጎረስ ጎረስ አድርጊ። አልጣፍጣለሽ? ስለ በቃኝ ነው። ስጠኝ ልታጠብ። አልሽ ምን ቸገረኝ? ኧረ እንደው ትንሽም አትበይ። አይ ይበቃኛል። አሸት አርጊው። ኧረ ደግሞ እንደገና መቼ አጣኋት ይቺን መስለምለም። አወይ ከተሜ ተርበሻልና በይ። አንቺም እንደኔው ታስረሽ ኑሯል። ታውቃለህ ውስጥህና ውጭህ አንድ አይደሉም። ኧረ ይሄ ደግሞ ምን ማለት ነው? ደግሞ ሰው ደጃፍና ጓዳ አለው ማለት ልብህ በጣም ጥሩ ነው ማለቴ ነው። አይ ከተሜ ደግሞ ልብ ይመረመር። አይኖች እኮ ያስታውቃሉ። አትስማቸው ነው አባትህን ስም ያልከኝ? ምን ነው ደጋግመሽ ጠየቅሽ? ምን ሆነብሽ? እስኪ ራስህን ጠይቅ። ደስተኛ ሆነ ታውቃለህ? የራስህ ህልም ወይም ፍላጎት ኖሮ ያውቃል? እንዴታ! የአባቴን ገዳይ ደም መበቀል ነው ፍላጎቴ። ከዚህ የበለጠ ምን ህልም አለ? አትሳሳታቸው። ይሄ አንተ ፍላጎት አይደለም። ከአካባቢው ሲወርድ ሲዋረድ የመጣ አጉል ባህል ነው። አንቺ ማታዩን አትቀባጥሪ። እስኪ ወደ ራስህ ተመልከት። የአባትህን ደም በመመለስ ሀሳብ ተውጠህ እንዴት የራስህን ኑሮ ትኖራለህ? ችግሩ እንደ ቅድሙ አይነት ዘመዶችህ የራስህን ህይወት እንዳትኖር ባጉል ባህል መልሰው ይቀብረዋል። ይበቃሻል አልኩ እኮ አንቺ። በቃ ቆይ እንሂድ። በቃ እንሂድ። ቆይ ትንሽ ሰላም አይበቃል። እንሂድ ግድ የለም። እንሂድ ግድ የለም። አንድ እችኛው ላይ ሀብለ ፊት ያለችው ኢላማህን በደንብ አሁን አልስታት። በቃ ነክ በላ አሁን ዳገት መውጣት መውረድን ደግሞ ነገ እንለማመዳለን። ለምን የደከመ ይመስልሽ? በአንድ ቀን ይበዛብሃል። በአንድ ጊዜ ይበዛብሃል። ኧረ ምንም ችግር የለም። እኔ እኮ አልደከመኝም። ግድ የለም ነገ ግድ የለም ማሪ። ዳገት መውረድ መውጣቱን ደግሞ ነገ አስቻለ። ሰማህ አይደለም? ሚሊሻው አንተን ጭምር እያሰሰ ነው። ሄደህ ቁርጡን ታሳውቀዋለህ አታሳውቀውም? አንቺ ተይው ሁኚ። ቆም እዛው። እኔ ነኝ አቻ፣ እኔ ነኝ። አበይ አንተው ነህ? ጠፋሁብህ አይደል? ከተማው እንዴት ነው? በል ምን ሰላም አለ ብለህ ነው? ወሬ ሁሉ ስላንተ መሸፈት ነው። ፖሊሶቹም ጫካውን ወረውታል።
ጭራሽ ፈታታል። ምን ሆነሃል አንተ በረት በረት የምትሸት? ሞት ይሻለኛል። ምንድነው ማትናገር? በድፈነን ሳሮ ሆኖ ማያውቅ መልእክታችንን ልናደርስ እኔና ምንቴ ብንሄድ የንቀታቸው ንቀት በባህላችን የሌለው የፊጥኛ አስረው በረት አኑሮ ነው የሰደዱኝ። እማክ መልእክተኛዬን በረት ንቀት ነው ለእውናል። እነሱን የፈተው ሰደው ምንቴን በረት አኑረው አንተ እቺን ጋለሞታ ፈተታሽ ሆነሙንልኛለህ። ምነው እንደ አባት ሞቼ ባረፍኩት። ምንቴን በረት አኑረውታል ነው የምትለኝ? ወንጣት በእግርታቸው አያም አይደል? ምን ነው አቤ ምን ሆነ? ምን ሰራው? በልሂድ ፍታት። ሴት ላይ መጨከን ጀግና የሚያሰኝ መሰለ? ምን ነው የምትላቻ? ምን ተነ በረት አስረው ዘቅዝቀው የከብት ሽንት እየጋቱ እኛ እሷን አሞላቀረን ያዝ ነው የምትል? የለም ደግ አይደለም። እኔ ለለውጥ አኖርኳት እንጂ ሴት ላይ እጄንም አላነሳ እንደሆንኩ አንተ ታውቃለህ። ተደመኞቻችን ብትሆን እንኳን ይሁን እላለሁ። ይቺ ምንም አታቅ ምስኪን ናት። ረገኝ እና ምን ቱን ብላ ነው እሱ የተገኘች? በአንድ ተመስራት ውጪ ሌላም የላት። እሷ ናት እንዲህ ያለች? ይህቺ አባይ ምነው ቻላቸው እኔ ፊት የሸታውን ምሽቴን አስሮ እየደፈረ እሱን ገጥሜ ሳልገል ብቀር ሞቼ እገኛለሁ እያለ ሲሸልል መንጋጋው መንጭቄ ባላወጣ የሆነ ልጅ አይደለሁማ ጥሎ መፎከር አባቴ ነው እያለ ሲደነፋ ራሴን መቆጣጠር ቢያቅተኛ አይደል እንዴ ተረባርቦ በረት ያኖሩኝ። ግድ የለም አቤ፣ እሷን ለእኔ ተዋት። በላንተ አሁን ሂድና ጎተራው ጀርባ ጭዱ ስር ጥይት አለን። እሱ ማንም ሳያይ ፈጥነህ ሄደህ አምጣልኝ። ያቺ
መቼም የሰው ሚስት ደፋሪ ፈጥና አምጣልኝ። እንዴት ዋላችሁ? አንበሳው እሰይ መጣልኝ። አሁንማ መጀገኑን በጥቂት ጥቂቱ እያያዘው እኮ ነው። ጎበዘማ እሰይ በርትቷል። እሰይ የእኛ ዘር ወርድ አርጓ እንዴት ዋልሽ? ወላሂ ሰላም ነው። ስሜ እንዳጠሪ እንዴ እኔ ምን አልኩ? ባለጌ ያልውስ ባልሽ እንደሆነ ክደሽ ባልገሽ ታባልግኛለሽ። አጣፊ ተተፈጠርኩ እንደ ዛሬ ምረክሽ አላም። ውሸት ናቸው። ክርስቶስ ምስክሬ እኔ ባል የለኝም። ማሪ እኔ ገዝግሽ ደብረ ብርሃን ሄጄ ይሁኔን ይዤ እስከመጣ ድረስ በትዕግስት ጠብቂ። ግድ የለም አበይ፣ አንተ ብቻ ፍጠንልኝ። ፈጥኜ ነው ገዝግሽ የምመለስ ይዤው። እስከዚያ ድረስ ልጁን አብርችልኝ። ሂድ በቃ አንተ ፍጠንልኝ ብቻ። መጣህበይ መኖር ያለበል ያው ነው። በልማ ስልኩን መታባቸውና ወደ ማዕብራቸው ይውጡ። ሰውየው ተውሻ ገደል በታች ያለውን ተዳፋት ነው የመረጠው። የዋዛ ሰውም አይደል። አስቦበት ነው። መቼም ያ ጫካ ከሄደ ማንም አይደርስለትም ብሎ አስቦ እና ስለዚህ ምንድን ነው? አይዞች ያው እኛ እስክንደርስልህ ድረስ ተጠባብቀህ ትጠብቋለህ። አደራ ታይንህ እንዳይስብ። ወደ ኢትዮጵያ ወይስ ከኢትዮጵያ ውጪ መሄድ ፈልገዋል? እንግዲያውስ በተመጣጣኝ ዋጋ የአውሮፕላን ትኬት፣ የማረፊያ ቦታ ወይም ሆቴል ሶደሬ ዋን ላይ ገብተው ይዘዙ። የሚቀበሉት ሰውስ ይፈልጋሉ? ሶደሬ ዋን ላይ በመግባት ጋይድ ወይም ሹፌር ብለው ይጠይቁ። ለቤተሰብና ወዳጅ ዘመዶ የሪዞርት ቦታዎች፣ የመዝናኛ ቦታዎች፣ የውበት ሳሎን እንዲሁም ሌሎች አገልግሎቶችን ሶደሬ ዋን ላይ በመግባት መርጠው አገልግሎቱን ይግዙ። ቀድማችሁም ቦታ አስይዙ። ደረጃውን የጠበቀ ቤት ወይም ክፍል ያከራያሉ? በየትኛውም ሀገር የምትኖሩ ኢትዮጵያውያን የምታከራዩትን ቤት ወይም ክፍል ሶደሬ ዋን ላይ በማስመዝገብና ቤቱ ለኪራይ ክፍት የሚሆንበትን ቀን በመምረጥ ለተከራዮች አቅርቡ። ደንበኞች ሶደሬ ዋን ድረገጽ ላይ ክፍያ በመፈጸም ክፍሉን አስቀድመው ቦታ በማስያዝ ይከራያሉ። በቋሚነት በወር ክፍያ የሚከራይ ክፍሎችንም ሶደሬ ዋን ላይ በነፃ በማስገባት ተጠቃሚ ሆኑ። ሶደሬ ዋን ዘገያችሁ ሳበይ ማሪ ከልጁ ፈቅ ብለሻው ወይማ አበይ አባትየው በእቅዳችን አልተስማማም። ይሁን እምቢኝ አለ። ለምን ቢባል ይሁን ንስሐ ገብቻለሁኝ በእጄ ነፍስ አላጠፋም ነው የሚል። ይኸውልሽ ያለን እንግዲህ አማራጭ ልጁን ፍልሚያ ውስጥ ከተን ከዛ በኋላ ከበድን እናስጥለዋለን። ይሁና እንግዲህ ያው እናንተ ፈጥናችሁ ድረሱ አበይ። እሺ እሺ እዛ ጋራው ስር ነው የሚመጡት። ያው እኔም እንዳያዩ ሸሸግም ይወጫል። ልክ እንደመጣ አንተ ትወጣላችሁ። እሺ
አልመጡም። እኚህ የጭቃ ውስጥ ሾዎች እያሰሩ ነው የሚሆን። የት አላችሁ? ውጡ እንጂ። እንዳንተ ሴት ይዘን ይወጣል መሰለህ እንዴ? እጃችን ያለው እኮ ወንድ ነው። ተተባባል ነው ዘግይታችኋል። ተይ ትንሽ ብታረፍዱ ሬሳ ነው ምልክላችሁ። አድርገዋ። የኛዋ ሴት ናት፣ ያውም ባዳ። አንተ ግን የወንድምህን ሬሳ ትታቀፋታለህ። ረኒያችን እንዲያ ተሆነ ወንድሽኑ ጣቢያው ይለይልን። ሆነች አላቅ መስሎሽ ነው አይደለም? መውጣት ታለህበት መጥቶ ማንቁርትህን ይዞ ነው የሚወጣልህ። ኋላ እሱ የወጣ እንደውን ግን ልጅቱን ትለቅልናለህ። አሊያ ምን ትሆኝ? የወንድምህን ሬሳ ልክልሃለሁ። ወገኛ ነሽ በይ። እንዲያው ሴት ሆንሽ እንጂ ፍልሚያውን ታንቺ ጋር ነበር ማድረግ። ለማናቸውም ጋራውን ወርጄ ትንሽ እንደቀረው ይለእልሻል። ውጣቤው ጀግናሽ ይወጣልሃል። አንተው በላበይ ጋራውን ወርጄ እንደጨረስኩ ምንቴ እንደለቀቁት አይተልአት ደግ በይደና ሁኝ ውቢት። አንደዚህ ጥሩ ሰው ነህ ብለሽኝ ነበር። አንቺ ደግሞ ታየኋቸው ሰዎች ሁሉ ንጽሕቷ ነሽ። እግዚአብሔር ተፈቀደ አንድ ቀን እንገናኛለን። በይደና ሁኝ። እንግዲህ እጄ ቀረሽ። ምን ትሆኝ? በቅደም ያን ባላረግ ደስ ይለኝ ነበር፣ ግን ምን ላርግም ባልከኝ ብቻ እንደምንም ብለህ መሸሸጊያ እየፈለክ ራስህን ተከላከል። ተራት አንዳችን እንደርስላለን። ማሪ ባባንቻ ያምር ሴት መሆኔንም ረሳሁ አይደል? አልረሳሁትም። ምንም በሆነ እኮ ሴት ነኝ። እንደውም ንገሪኝ ካልሽ እንዳንቺ አይነት ጀግና ሴት አይቻልም። ይህ ሴሰኛ ሽማግሌ ተንኮል አስቦ ነው የሚሆን። ቆምደ ይሄን
አንቺ እንጭቅ ልጅ አታመልጭኝም። ምን አመለጥካቸው? ጀግና ናማ ተከተል። ላወሳለሁ ብትል ውስጥ አስተምራለኛል። ያክ እንዲህ ስትጀግን ደስ ይለኝ። ጌታው ተረጋጉ፣ እኛ ሰላም ፈላጊዎች። ልብስ ነው ልቅና ስጠኝ። ቶሎ በል። ለምን? አንተ መንገዱን እኔን አላጣው እና ወቀ እስኪመጡ ድረስ ተከላክዬ ያቆያለሁ። ስጠኝና ማሪ ያንልሽስ ያውቅሽስ እንዴት ብሎ ነው ተማዱ የሚለየኝ? ምን ሆነሃል አንተ? እኔን ያላጣው ዋናው ነገር ልጅቷ አይደለች? ልጅቷን እጃችን ካገባን ወዲህ አበቃ ነገር። ያዝካ ታዲያ ለምንድን ነው የምታልቅሽው? የሴትም አይደለም ግድ የለም ኋላ ይራራልኛል እኮ ሲያየኝ አይናኝ አንተ ቦታው ላይ አላጣው ስጠኝ። ግድ የለም አንቺ ደግሞ እዚህ ምን ትሰሪ መጣሽ? ረኒያቻ በሴት ነው የተከበብኩት። አቻም ትቼ መሄድ አቃተኝ። አብዳለች እንዲህ ልጅቱ። እዚህ የምትመጪ ትሞቺ ነው? በራሪ ጥይት ቢመታሽ አንተስ ልሙት ብላ አይደል እንደ ቆርጣ የገባኸው? ዱባና እለየ እላሉ። አንቺ የምትሞቺ ምን ቤት ሆነሽ? ምን ገዶሽ ነው? በይ ላንተስ አንቺ ደግሞ ማን ነሽ? ንገሪኝ፣ ማን ነች እሷ? አቻ ማለቴ ቻላቸው
ጀግና ያንተ ኑርሃልና እባክህ እንዲያት ኧረ ይሄስ በኡሞት ነው ፎ አንተን ነው በኔ ልክ ያሰቡ እሳት አመድ ወለደ ነው ነገሩ አባትህስ ወንድ ነበር በአንቺ ዞር በይልኝ እክል አትፍጠርብኝ መጀመሪያ እኔን ግደለኝ አንተ ገለህ ብትታሰርም ብትሞትም ለኔ ያው ነው የመጣሁት ለመሞት ነው አንቺ ተይም ብዬሻለሁ ይሄን በኡሙ የሞተ የወንድ አጓጉል ገላግ ዞር በይ እኮ ነው አልልም ጀግና ተወድለ ተኩስና ግደለኝ ተኩስ ተው ልጄ ተው እኔ ነኝ ደመኛህ ልጄ ተው ልጄ ተው እርሶ ደግሞ ማንኖት ገለል በሉልኝ ተፈጣሪ አይነካኩኝ እኔ ነኝ ወጣትነቴን በስር ያበላሸው ከምድርም ከሰማይም የተጣላሁ እኔ ነኝ የአባትህ ገዳይ ይቅር በለኝ አሃ ትልቁ ሰይጣን ነህና እባክህ ምንም አታድርግ እባክህ የዛ ምስኪን አባቴ በከንቱ ፈሶ የቀረው ደምስ ልክ ነህ ልጄ አባት ንጹህ ሰው ነበር ለአጎትህ ብሎ ነው የወደቀው ልጄ አጎትህ ክንዴ ነው ባለቤቴን የደፈራት ምኑንም የማያውቀው ልጄን ስለ ፈጣሪ ስትል ማረው አቻም እባክህ ምንም አታድርግ እባክህ ተው ምንም አታድርግ እባክህ ሴት መሆኔንም ረሳሁት። አንበሳ ልጄ፣ ጀግና ልጄ፣ አስቻለሽ ማሪ፣ እንዴት አስቻለሽ ማሪዋ፣ እኔ እጠብቃለሁ። እኔ እወጣላለሁ። ግድ ወገኖቼ ምንም አልሆንኩም፣ አልተጎዳሁም። መንደራችን፣ አካባቢያችን ከእንግዲህ ወዲያ በደም ጉዳይ ላይ አንጠያየቅ።
እሷም ተጎድታለች፣ እሱም ተጎድቷል። ከእንግዲህ አንዳችም እርስ በርሳችን ጸብ የለብንም። እርቁን እሱ ፈጣሪያችን መሀል ያርግልን። አሜን በሉኝ። ሁላችንም አፍርተናል። ከእንግዲህ ጭንቅና ደም መጠያየቅ የለብንም። እኔም እናንተም አካባቢያችን ይህን ባህል አስወግዶ ትቶ ተነጋግሮ በጎና የሚያምረውን ነገር እናረጋለን። የውጭ ጠላት የመጣ እንደው ለመሆኑ ማን ነው የሚደርስልን? እርስ በርስ የተባላን እንደው የተናቆርን እንደው ማን ነው የሚደርስልን? ማንም የለም። ይኸውላችሁ ማሬን ስቀብራት አዝኛ አይደለም ኮርቼ ነው። ሊያጠፋኝ ፈልጌ የነበረውን አቻምን ሰታኛለች፣ አግኝቻለሁ። እሱም ልጄ ነው። ማሬ ክብር ሰጥታ አንድነት አርጋ አስማምታን አለፈች ነው የምለው። እውነት አይደለም? አዎ በሉኝ። ትክክል አይደለም? አዎ እንዲያበሉኛ ፍቅር አግኝተናል። ተመስገን ተመስገን። ክብር ከየትም ሀገር ሆናችሁ ኢትዮጵያ ለሚገኙ ቤተሰቦቻችሁ እንዲሁም ወዳጅ ዘመዶቻችሁ በግ፣ ፍየል፣ ኬክ፣ አበባ፣ ስልክ፣ ስማርት ቲቪ፣ አልባሳት፣ ግሮሰሪና ሌሎችን እቃዎችን ሶደሬ ስቶር ላይ ማዘዝ ትችላላችሁ። ለልደት፣ ለሰርግ፣ ለምርቃት እንዲሁም ለበዓል ለቤተሰቦቻችሁ እንዲሁም ለወዳጅ ዘመዶቻችሁ ሶደሬ ስቶር ላይ ዘዙ። ያዘዛችሁትን እቃ የምንገዛው ከዛው ከኢትዮጵያ ነው። የተቀባይ ስልክ ቁጥርና ስም ብቻ በማስገባት ማዘዝ ይቻላል። እቃው ሲደርስ እንዲጻፍ ወይም እንዲነገር የምትፈልጉት መልእክት ካለ ክፍያ ከመፈጸማችሁ በፊት መልእክት መጻፊያ ቦታ ላይ ማስቀመጥ ትችላላችሁ። አዲስ አበባን ጨምሮ ዋና ዋና የክልል ከተሞች እናደርሳለን። ቦታው ከክልል ዋና ከተማ ራቅ የሚል ከሆነ ተጨማሪ ጊዜና ክፍያ እንጠይቃለን። ሶደሬ ስቶር